እውነት ለመናገር እኔ በጣም የሚያሳዝነኝ ነገር የኦዲየንስ ነገር ነው። እውነት በጣም ያሳዝናሉ። እነሱ ተደብረው ማየት በጣም ከባድ ነው። እንደዚህ መውደድ እንደዚህ እኔ እንጃ ምን አይነት ልክፍት እንደሆነ አላውቅም። ይኸውልኝ የቤተሰቦቹ ሰው የራሱ ህይወት ትቶ የእነሱ ህይወት ለማስተካከል ብዙ ነገር ጊዜውን ሰውተው እዚህ ላይ ተቀምጠው ብዙ ነገር እየተናገሩ እየለፉ ያሉት በጣም አሳዝኖኛል። አሁን ዛሬ የምር በጣም ይከብዳል። በጣም እኔ እንጃ አሁን ብታስተካክሉ ደስ ይላል። ያው የሚወዳችሁ ሰው እየራቀ ነው። ለምን ለራሴ እስኪ ለራሴ ልሁን ብሎ ሰው እየሸሸ ነውና ሀይሚና ብሩክ በዚህ ጉዳይ እንኳን እኔ እንጃ ብታስተካክሉ ደስ ይላል። ስራ መሆን እያወቅን ሰው እያበደ ነው። እኔ ለራሴ ስራ መሆን እያወቅን እንኳን አንዳንዴ የሚያሳዝነኝ ነገር አለ። እውነት ነግራችሁ ሰው የሆነ ነገር ስለ እግዚአብሔር አስቀምጧቸው ታሪክ ነው፣ ትንቢት አይደለም። ታሪክ የሚያወሩበት ጊዜ ሩቅ ነው ብዬ አላስብም። ወዳጅሽን አንዴ የምትፈትኚው በክፉ ቀንሽ፣ ሁለተኛ ደግሞ በሀዘን ቀን ይባላል። ብዙ ሰዎች የሚከዱሽ በደስታሽ ጊዜ እንጂ በሀዘንሽ ጊዜ አይደለም። እግዚአብሔር እመኝኝ እግዚአብሔርን ቆሞ መብርሃንን ለዚህ ነበረ የመከራዬን ጊዜ አበዛሽብኝ፣ እመብርሃን ልጅሽን ልልክብኝ ስለፈለግሽ ነው ወይ? ያጎደልኩብሽ ነገር ይሄ ነበር፣ ቤትሽ ልታስገብኝ ስለፈለግሽ ነው ብሎ ሁለታቸውም ነጭ ልብሳቸውን ለብሰው ወደ ምሕረቱ ላይ የሚያመሰግኑበት ቀን እመኝኝ ሩቅ አይደለም። እግዚአብሔር ያውቃል። እመኑኝ ያደርገዋል። እግዚአብሔር ምስክሬ ነው። መድኃኒዓለም ያደርገዋል። እመኝኝ እግዚአብሔር ቤቱ ላይ ያስገብቶ እውነቴን ነው። እግዚአብሔር ቤቱ ላይ ያስገብቶ ለምስጋና የሚያቆማቸው ቀን ሩቅ አይደለም። መድኃኒዓለም ፈተናቸው። በአሁኑ ሰዓት እኮ ብር አግኝተው በዚህ እድሜያቸው ብር አግኝተው አይደለም እኮ ልጅ ከእናቱ ቦርሳ ስር የሆነ ሳንቲም ሲሰጠው እኛ የ22 ዓመት ልጅ እኮ የት እንደሚውል እኮ እናውቃለን። የ22 ዓመት ልጅ ምን እንደሚሰራ እናውቃለን። ትክክል። ስንት በዚህ እድሜ ያልታደለች እና ስንት ትሆናለች ልጇ በየሜዳ ላይ ስንት ነገር የሚያደርግ ግን እግዚአብሔር ስለፈለገ ነው። እግዚአብሔር ስለማይሳሳት ነው። እግዚአብሔር እነሱ ማለት ጣልቃ ሊገባ ስለፈለገ በዚህ እድሜያቸው ፈተና በዛባቸው። ነጋቸውን ስለሚያሻግርላቸው በእነሱ ያሉት እድሜዎችን አይተናቸዋል። ስንቶቹ ስንት ነገር ሲሰሩ እኛ ሁለትዬ እኮ ብር አንድ ብር ኪሳችን ላይ አይደለም ከአንድ ብር ወደ ሁለት ብር ስንሸጋገር እኮ አገር ይያዝልን አገር ይጨበጥልን አይደለም ብር ይዘን እኮ ቡቱቱ ቲሸርት የለበስንለት እኮ አንቻልም። ስለዚህ እነዚህ ልጆች እግዚአብሔር መሀላቸው ስለገባ ነው ፈተናቸው እዚህ ላይ ያበዛው። ስለዚህ ራስሽን ጠብቂ እናት አለምዬ። እግዚአብሔር ያውቃል። ወር በኋላ የሚመጣ ሀሩር ነው ታውቂያለሽ አይደል? ውጪ ነጠላ ጫማ በተለይ አላይን በጣም የሚሞቀው በጣም እሳቱ ከባድ ነው ታውቂያለሽ። ስለዚህ ራስሽን ጠብቂ። አሁን ደግሞ ክስለታ እየገባች ነው። እግዚአብሔር ይመስገን። ዝም ብለሽ አሁን የኢልማን ሰምተሽ የኢልማን መዝሙር ከፍተሽ ከአምላክሽ ጋር እግዚአብሔርን የምሬን አቡነ በሰማያት እንኳን መድገሙ ለጸሎት ሰርተን እንድንበላ ላደረገን አምላክ አመሰግነዋለሁ። ፈጣሪ በጣም አመሰግነዋለሁ። ሲቀጥል ደግሞ ማለት ነው እዚህ ጋር ልጆቼ በጣም ወዳችኋለሁ። ለምታከብሩኝ፣ ለምትወዱኝ፣ ለእኔ ትልቅ ክብር ያላችሁ ቤተሰብ በጣም አመሰግናችኋለሁ። እግዚአብሔር ያክብራችሁ፣ ክበሩልኝ። ልጆቼ በጣም አከብራችኋለሁ። እህቶቼም በጣም አከብራችኋለሁ። ትልቅ ስኬት ላይ ድረሱልኝ። ሲቀጥል መናገር በፈልገው ብንችል ቪዲዮዋቸውን እንይላቸው፣ ከአንደበታችን ክፉ ነገር አይውጣ። ብንችል ደግሞ በምንጽፈው ኮሜንት መልካም ነገር እንጻፍላቸው፣ ጥሩ ነገር እንጻፍላቸው። አንድ ሰው ማለት ነው አንድ ሰው ይሳሳታል፣ አንድ ሰው ያጠፋል። በሚያጠፋበት ሰዓት ታላላቆች መልካም ብንችል ጥሩ ነገር እንደዚህ ልናወራ፣ ጥሩ ነገር ልንመክራቸው። ሁለቱም ሀይሚም ሆነ ብሩኬ ልጆቻችን ናቸው። ለእኔ ልጆቼ ናቸው። በጣም የምወዳቸው ናቸው። በጨነቀኝ ሰዓት ብዙ ነገር ሆኛለሁ። እንዲህ ማለቱ ትርጉም የለውም። የሚያውቀው እውነትን የሚያውቅ እግዚአብሔር ነው። ሀይሚዬ የኔ ልጅ ቶሎ ብለሽ ለውሳኔ ማትቸኩይ፣
ተረጋጊልኝ የኔ ልጅ፣ የኔ ጠንካራ ጎበዝ ጠንካራ ልጅ ነሽ አንቺ፣ ብልሁ ልጅ ነሽ አንቺ። እግዚአብሔር ሲፈጥርሽ ጥሩን ነገር ከነምንሽ ከነ ጥፍርሽ መልካምን ነገር አድርጎ እየሰራሽ ልጅ ነሽ። ትዕግስትን ፈጣሪ ይስጥሽ። እኔ ምንም ልልሽ አልችልም። ጠንካራ ሴት ነሽ። እዚህ ጋር ልጄ ታገሺ ነው የምለው። ትንሽ ታገሺ። ያንቺ ህመም የኛ ህመም ነው። ያንቺ ቁስል የኛ ቁስል ነው። ሳይሰማን ቀርቶ አይደለም። እኔ ተሰምቶኛል፣ ብዙ ነገር ተሰምቶኛል። ሁሌም 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 እግዚአብሔር አምላክ ብሩህ ያደርግሽ። መልካም የዋህ ምስኪን ሩሩ። አንቺና ብሩኬ ደግሞ መቼም አትለያዩ። መቼም እግዚአብሔር በዚች እድሜሽ በዚህ ልጅነትሽ እሱ በልጅነቱ ያገናኛችሁ አምላክ ያጣመራችሁ አምላክ መድኃኔዓለም ከፍታ ላይ እንጂ መጥፎ ላይ አይጥላችሁ። ስለምንወዳችሁም ሊሆን ይችላል። ፈጣንም ልጆች ናቸው። የሰው አፍም የሰው ዓይንም ወዳጅም እንዳለ ጠላት አለ፣ ጠላትም እንዳለ ወዳጅ አለ። የእኔ ብርቱ ልጅ ጠንካራ ነሽ። እግዚአብሔር አሁንም እኔ በበኩሌ ምኞቴ ከባልሽ ጋራ የልጅነት ፍቅር የጀመርሽው አንድ ቤት ኖረሽ ክፉ ደጉን የቻልሽ ቡሩኬ፣ እባክህ አንተም ይሄ ነገር ከደረሰ እባክህ በምትችለው ነገር ነገሮችን ቋጭ። እኛ ተጎድተናል። ኦዲየንስ ሳይሆን ቤተሰብ ናቸው ነው የምትሉ አይደለ እንዴ? ፋሚሊ ነው አይደለም የምትሉ? እርግጠኛ ነኝ ከእናትህ እኩል የሆነንን የግድኛ ስላልወለድንክ አይደለም። ልጄ ነው ምልክ ልጄ ብሩኬ፣ እባክህን የምታደርጋቸው ነገሮች እዛው ጨርሰህ ከዚህ ሴትዮ ተገላግለህ ሰላማችሁን ይዛችሁ እንድትመጡ ነው የምንፈልገው። በቃ እኛ በሽተኛ እየሆንን ነው። እባካችሁ አስቡልን። እናንተ ጥሩ አየር ታገኛላችሁ፣ ዝናቡን ታገኛላችሁ፣ ብዙ ነገር ነው። እኛ ግን እዚህ እየተቃጠልን ያለ ነው። ድምፃችን እስኪዘጋ ድረስ ቪዲዮ እያየን እያለቀስን እያነባን የልፋታችን ዋጋ የድካማችን ዋጋ ይሄ ይገባናል፣ ይሄ ይከፈለናል ብለን አናስብም። አሁንም ስራ ነው ብለን ነው እኛ የምናስበው። አሁንም በቃ መንገዶችን በምታስተካክል እባክህ አስተካክል። ሃይማኖት ብቻ አይደለችም። አንተም ተጎድተሃል፣ እኛም ተጎዳን። ለእኛም አስቡ። እናንተ ጥሩ እንቅልፍ ተኝታችሁ ጥሩ ነገር በልታችሁ ጥሩ ነገር ጠጥታችሁ ሀታ ምግቡ ምንም አይደለም፣ ጥሩ እንቅልፍና ጥሩ አየር አግኝታችሁ ነው የምትኖሩት። እናንተ ለእኛም አስቡልን እባካችሁ። ስናለቅስ እኮ የኛ መንባል እናንተ እኮ ጥሩ አይደለም። የቦይ ውሃ አይደለም ወይ ከላይ የሚዘንብ ደም እኮ ነው የምናዘንበው፣ ደም ነው የምናለቅሰው። እባክህ ብሩኬ እባክህ ያለውን ነገር አስተካክል። አንተና ሀይሚ መቼም አትለያዩ። እኛ ግን ልባችን ስስ ነው። ሙቀቱን አሳስቶታል፣ እሳቱን በየማድ ቤቱ አሳስቶናል። ፎቅ ከምድር ስናጸዳ እንሳሳለን። በእናንተ የተነሳ ደግሞ ታውቃላችሁ ከዚህም በፊት ብዙ ሰው የደረሰበት፣ አሁንም በዚች አንድ ወር ባልሞላ ውስጥ ብዙ ሰው እየተጎዳ ነው። እንደው ትልቅን የምታከብሩ ከሆነ እናትን የምታከብሩ ከሆነ ስለ እናት ብላችሁ ስለፈጠራችሁ አምላክ ብላችሁ እንደው ባካችሁ ነገሮችን ሁሉ ቋጩ። ቢሆን በሁለት ቀን ውስጥ ባትመጡና እንዲሁ እንዳናስብ ደግሞ የሆነች ነገር በቲክቶክ ላይ ጣል እያደረጋችሁብን ሄዱ። በሁለት ቀን ውስጥ በሶስት ቀን ውስጥ ጨርሱና እባካችሁ ያ ልፊያችሁንና ያ እንትናችሁን ድባባችሁን ለእኛ አሳዩ። እኛ በጣም ታመናል፣ በእውነት ታመናል። ጥሩ አይደለም። ከፈጣሪም አትጣሉ። ከሰው ብቻ አይደለም። ሰው በጣም እያለቀስን ነው። ይሄ ውዴታ እኮ ነው፣ ግዴታ እንዳልሆነ እናውቃለን። ግን ስለምንወዳችሁ ነው፣ አንድነታችሁን ስለምንፈልግ ነው። ብዙ እህቶች አሉ፣ ብዙ እናቶች አሉ። እንደው እባካችሁን ብያለሁ። አመሰግናለሁ የኔ ውድ ልጆች፣ ተባረኩልኝ የኔ ልጆች። እያንዳንዳችሁ ሀሳብ ስጡ፣ በቃ ጥሩ ሀሳብ ስጡ።
ውድ ልጅ እባክሽ ልለመንሽ በመቤት ተረጋጊ። ነገሮችን በትዕግስት እንትን በይ። ለውሳኔያቸው እኩይ ተረጁ። እስቲ ታገሹ ትንሽ ጊዜ። ይሄን ነው ብዬ የምለው። የእሱም እውነታ እኮ እሱ ጋር ይኖራል። ተረጁ። አንቺ አልተረዳሹ ማን ይረዳዋል? አንቺ ነሽ በቁርቡ ያለሽው። እኛ በውጭ ነው የምናውቃችሁ በእውነት እና ይህን ብዬ ነው የምለው። ሌላ ምንም ነገር የለኝም። ሀሳብ የጻፍኩላትም ይሄንን ነው። ሌላ ሀሳብ ምንም አልጻፍኩላትም። እባክሽ የኔ ልጅ እኔ ባልወልድሽም እናትሽ ነኝ። አንቺን የሚያክል ልጅ አለኝ። መዋለድ ቋንቋ ነው። በእውነት እኔ አሞኛል ዛሬ እግዚአብሔርን በእውነት ነው የምልሽ። እና አስቡ፣ ለእኛም አስቡ። ከኛ ደግሞ ይበልጥ ደግሞ እውነት መስሏቸው ደግሞ ስራም የማይመስላቸው አሉ። ሪሊ መስሏቸው ብዙ ነገር የሚደርስባቸው አሉ። እባካችሁ ይህም ብዬ ነው የምለው። እንግዲህ እኔ ሌላ ምንም ሀሳብም የለኝም። መናገሩ ጠፍቶብኛል ራሱ። ቀጥሉ ሌሎቻችሁ ደግሞ እስኪ ሀሳባችሁን እንስማ። እና ሳሚዬ በቃ የኔ እናት እንዳንቺ እድሜና ጤና ያብዛሽ፣ ክፉ አይንካሽ፣ ሰላም ኑሪ። አንቺ ብቻ ሳይሆን ጨረቃ ፋሚሊ በሙሉ ክፉ አይንካችሁ። ፈጣሪ ብቻ እናንተ ያለው ቦታ ይጠበቅሽ። ሁላችሁም የሰው አገር ነው ያላችሁ እናቶቼ፣ ሁላችሁም ፈጣሪ እናንተን ይጠብቅ፣ እድሜና ጤና ይብዛ። ቀጥሎ ሀይሚዬ የኔ እናት የኔ በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። ያለሽ ቦታ አንቺ ፈጣሪ ብቻ ይጠብቅ። እግዚአብሔር ከአንቺ ጋር ይሁን። ፊት ለፊት ከኋላ እግዚአብሔር አንቺ ይጠብቅ። ቡርገም እንደዚህ ፈጣሪ ከሰው ዓይን ያውጣ። እናንተ ራሳችሁ ጠብቁ። እናንተ ልዩ ሰው ናችሁ። እናንተ ሰው ትመክራላችሁ፣ ይህንም ታስባላችሁ። አሁን ግን በዚህ ሰዓት እናንተ ጭንቅ ላይ ናችሁ እናውቃለን። ግን ረዱ ግን ራሳችሁ ተመለሱ። እችን አውጡ ከእናንተ ላይ አውጡ። ራሳችሁ ስራ ስሩ። በእግዚአብሔር ሰው የጎዳ ነው። እናቶቼ ይኸው የለቀሰ ነው። ለቅሶ ጥሩ መጥፎ ነው እና ፈጣሪ ብቻ እናንተ ይጠብቃችሁ። እንደዚህ ነው ምነው ሌላ ነገር ቃላት የለም። እንባ ነው የሚቀጥመው። አልቻልኩም ከዛ ማውራትና አውሩ ከቀጥላችሁ። ሀይሚ የራስሽ ተመለሺ፣ ጠብቅ ትንሽ ጊዜ። ጉርጌ አምተም ይበቃል። ከዛው ከዚህ በኋላ በእናትህ በእግዚአብሔር